ይኸውልህ አንድ ነገር ልንገርህ፣ የወጣትነት ዘመኑ ላይ የሆነ ነገር ያልያዘ ሰው ይጠፋል። ሙሉ በጸጸት ነው የምትኖረው ማለት። አሁን እንደምትኖረው ተዝረክርከ ከኖርክ እገምታለሁ ያንተ ላይፍ የት እንደሚሆን ማለት ነው። ያ ስህተት ስራ ችግር የለም እንኳንም ተሳሳት። አልበርት ነው ያለ መሰለኝ ወጣት እያለ ስህተት ያልሰራ ሰው ካደገ በኋላ ወደ ኋላ ዞሮ የሚስቅበት ነገር የለውም ይላል። ይሄን ሁሌም ቢሆን አስታውስ። እናትህ ጠንካራ ወንድ ልጅ ትፈልጋለች። አባትህ ደግሞ የሚያኮራውን ጀግና ወንድ ልጅ ይፈልጋል። ወንድምህ ጋሻና መከታ የሚሆነውን ጠንካራ ወንድም ሲፈልግ፣ ሴት እህት ደግሞ የሚከላከልላትንና የሚጠብቃትን ጠንካራ ወንድም ትፈልጋለች። አየህ፣ ወንድ ሆነ ስትፈጠር ጠንካራ መሆን ምርጫ አይደለም፣ ግዴታ ነው። ህይወት አስቸጋሪ ሊሆን ይችላል። አንዳንድ ጊዜ ነገሮች ትርጉም የለሽ እንደሆኑ ይሰማሃል። ግን ለራስህ ጠንካራ እንደምትሆን ቃል ግባ። በአእምሮም ሆነ በአካል ጠንካራ መሆን አለብህ። ይህ ማለት ከውጪ ለሚመጡ ችግሮች ብቻ ሳይሆን ከውስጥ ለሚመጡትም ችግሮች ጠንካራ መሆን ማለት ነው። ጠንካራ ሰዎች በቀልን አይወዱም፣ ግን በህይወት እያሉ ውድቀትህን ያያሉ። የማይገድለን ፈተና ያጠነክረናል፣ ይሰራናል ብዬ አስባለሁ። የታመመ ሰው ታሞ ሲድን የህመምን ምንነት ያውቀዋል። የምንወስዳቸው መፍትሄዎች ትክክለኛ ካልሆኑ ሌላ ችግሮች ናቸው። ለምሳሌ ችግሮቻቸውን ለመርሳት ጠርሙስ ውስጥ የሚደበቁ ብዙ ሰዎች አሉ። ከሰከሩ በኋላ ይተኙና ጠዋት ሲነሱ ችግራቸው ፊት ለፊት ነው። ተጨማሪ ግን ራስ ምታትና ድብርት ይመጣል። ስለዚህ የተሳሳተ መፍትሄ ነው ማለት ነው። ምነው ፈጣሪ እኔን አትወደኝም፣ ረግመኸኝ ነው፣ በቃ እኔ የተረገምኩ ነኝ። ይቀጥላል፣ አይቀየርም። ችግሩ ይሰለጥንብናል። ከዛ አይኖቻችን ሁሉ የሚያዩት ችግሩን ነው የሚሆን። ችግሩን ብቻ በየቀኑ ካየነው ችግሩ ይሰለጥንብናል። ችግሬን አርሜ እቀጥላለሁ ካለ ከዚህ ነገር መውጣት አቅሙ አለ፣ እኔም እበረታለሁ፣ ፈጣሪም ይረዳኛል ካልን አሁን እያየን ያለነው ነገር ብርሃን ነው፣ ጥንካሬ ነው ማለት ነው። ስለዚህ የምንይዛቸው ዱላዎች ሁሉ የጥንካሬ ዱላዎች ነው የሚሆኑት። ህልምህን መኖር ከፈለክ አንደኛ ራስን ቢዚ አርግ። የወደፊት ህልምህን በማይወስኑ ነገሮች ላይ አንዲት ሰከንድ አታጥፋ። ህልምህና ራስህ ላይ ብቻ ስራ። እድሜ ዘመንህን ሁሉ ይከፍልሃል። ሁለተኛ ጊዜህን ተጠቀም። በጅምላ አትነዳ። ለሰው ብለህ አትሸመም። እምቢ አይሆንም የሚሉ ቃላቶችን ደፈር አርገህ ልመድ፣ ትጠቀማለህ። ሶስተኛ በዝምታ ስራ። ጠንክረህ ስራ፣ ጉልበትህን አሟጠህ ስራ፣ በማስተዋልና በጥበብ ስራ፣ ግን በዝምታ። እዩኝ በኋላ ደብቁኝ ነው። ስለ ነገ ህልምህ ለማንም አትናገር፣ አታብራራ። የሰው ምላስ ጠልፎ ይጥልሃል፣ መጥፎ ነው። አድፍጦ የመስራት ግን ጠንቅቀህ ተከተል። ወድቀህ ይሆናል፣ እናም ህመሙን ታውቃለህ። ተነሳ፣ አቧራህን አራግፍና እንደገና ሞክር። ያንም ማድረግ ትችላለህ። እያንዳንዱ ውድቀት የመማሪያ ዕድል ነው። ስህተቶችህን እንደ ውድቀት ሳይሆን እንደ የእድገት ደረጃዎች ተመልከት። እነሱ እንድትጠነክርና እንድትሻሻል ይረዱሃል። ጠንካራ ሰው ሁን ማለት አትውደቅ ማለት አይደለም። ወድቀ መነሳት ልመድ ማለት ነው። ዝም በል ማለት አትናገር ማለት አይደለም። ሌሎችን እንደመስማት ጆሮ ስጥ ማለት እንጂ ሆዳም አትሁን ማለት አትብላ ማለት አይደለም። በሰዎች ሐቅ ላይ ድንበር አትለፍ ማለት እንጂ ጠላትህን ውደድ ማለት ጠላት ጥሩ ነው ማለት አይደለም። ከጥላቻ ይልቅ ፍቅር ስለሚያሸንፍ እንጂ ደስተኛውን ማለት ሁሉም ነገር ይኑር ማለት አይደለም። ባለ ነገር ደስ ይበል ማለት እንጂ። ጠንካራና አደገኛ ወንድ መሆን ከፈለክ እኔን በደንብ አዳምጠኝ። ጠንካራና አደገኛ ወንድ የሚያደርጉ ነገሮች ባጭሩ እነግርሃለሁ፣ አስተምራለሁ። በተለይ መጨረሻው በጣም አስፈላጊና ኢምፖርታንት ነው። አንደኛው ስታወራ ረጋ በል። ምክንያቱም የማትረጋጋ ከሆነ፣ የምትፈጣጠን ከሆነ፣ ብዙ ወሬ የምታበዛ ከሆነ የወንድ ማንነትህን
ትገድለዋለህ፣ ታስወግደዋለህ። ስለዚህ ረጋ ብለህ አውራ፣ ረጋ ብለህ መልስላቸው። ሁለተኛው አንተን ከማይፈልጉ ሰዎች ጋር መሆን አቁም። ለአንተ ክብር ከሌላቸው፣ ለአንተ ምንም አይነት ፍቅር ከሌላቸው ከነሱ ጋር መገናኘትም ሆነ ማውራትን አቁም። ምክንያቱም የነሱ ጥላቻ ያንተን ወንድነት ይገድለዋል። ስለዚህ የማይፈልጉ ከሆነ አንተም ካጠገባቸው ዞር በል። ሶስተኛው ከማይጠቅሙ ሰዎች ጋር መዋል አቁም። ምክንያቱም ወንድነትና ክብርን ዝቅ ከሚያደርጉት ነገሮች አንዱ ከማይጠቅሙ ያንተን ህይወት ከማይቀይሩ ሰዎች ጋር የምትውል ከሆነ ነው። ከአምስት ሰነፎች ጋር የምትውል ከሆነ ስድስተኛው አንተ ነህ። ከአምስት ዱርዮች ጋር የምትውል ከሆነ ስድስተኛው አሁንም አንተ ነህ። ከአምስት ወረኞች ጋር የምትውል ከሆነ አሁንም ስድስተኛው አንተ ነህ። ነገር ግን ከአምስት ስፖርተኞች ጋር የምትውል ከሆነ ስድስተኛው አንተ ነህ። ከአምስት ጎበዝ ሰዎች ጋር የምትውል ከሆነ አሁንም ስድስተኛው አንተ ነህ። ከአምስት ወንዶች ጋር የምትውል ከሆነ አሁንም ስድስተኛው ወንድ አንተ ነህ። ስለዚህ ያንተ ማንነት ከፍ ከሚያደርጉ ሰዎች ጋር መሆን ነው እንጂ ያለብህ ያንተ ማንነት ዝቅ ከሚያደርጉ ሰዎች ጋር መሆን የለብህ። ተግዳሮቶችህን አትፍራ፣ ፍርሃትህን ተጋፈጥ። ፍርሃትህ እንዲገዛህ አትፍቀድ፣ አትሽሽ፣ ተጋፈጠው። ህመሙን አትፍራ፣ ከስህተቶችህ ተማር። አንተ ብቁ እንደሆንክ ወቅ፣ የራስህን ዋጋ ተረዳ። ጥንካሬህ የሚመጣው ከስህተቶችህ ለመማርና ወደፊት ለመሄድ ካለህ ቁርጠኝነት ነው። የጠበቃችሁ ሰው በሰዓቱ ይመጣል። የተገባላችሁስ ቃል ስጋ ይለብሳል። የእያንዳንዱ ሰው ቃል ስንኩል መንፈስ ነው። ካፍ ቢወጣ ምድር ላይ ስራ ይሰራል። ይደረግልኛል ያላችሁበት በሐሳብ እንዳልነበር ሲቀር አላያችሁ? እንደ ጉም አልተበተነም፣ እንደ ሙት ቃል አልተዘረረም። በሌሎች ሰዎች ህይወት ውስጥ እንደ ትርፍ ሰው አልተቆጠራችሁም? ይዞኝ ይሄዳል ያላችሁት ሰው ውስጥ ጥሏችሁ አልኮበለለም? እንድትተያዩ በማትፈልጉበት አይን አልታያችሁ? ከሰጣችሁት ያነሰስ አልተቀበላችሁ? ባልፈለጋችሁበት መንገድ አልተፈለጋችሁ? ስንቱን እንዳልዘከራችሁ ከነመፈጠራችሁ አልተዘነጋችሁ? እኮ ስትሰበሩ ማን ፈለጋችሁ? ማን ዝምታችሁን አደመጠላችሁ? ቸል ስትባሉ ማን ትኩረት ሰጣችሁ? ስትራቆቱ ማን ሸፈነላችሁ? ሲያስጠላባችሁ ማን ነው ያስዋባችሁ? በተጠጋችሁበት ልክ አልተገፋችሁም? በለመናችሁት ልክ አልተጨከነባችሁም? ከራሳችን በላይ ሌላውን ስንወድ ራሳችንን እንበድላለን። በህይወታችን ውስጥ ላሉ ሌሎች ሰዎች ከትንሿ ልባችን ላይ ቆራርሰን የሰጠነው ስፍራ ብዙ ነው። ስለዚህ በእኛ ዓለም ውስጥ ለኛ የሚሆን ቦታ አጥተናል። በልባችን የወደድነው ሌላውን ሰው ብቻ እንጂ የገዛ ራሳችንን አይደለም። የገዛ ራሳችንን እንዴት መውደድ እንዳለብን አናውቅም፣ አልተማርንም። እውነተኛና ጠንካራ ወንድ መሆን ከፈለግ እኔ የምናገራችሁ መልእክቶች በደንብ ስማኝ። የማይገመቱ ወንድና አስፈሪ የሚያደርጉ ነገሮች ልንገርህ፣ ግን ይህን ነገር በእውነተኛ ዓለም ላይ ባትሞክሩ እመክራለሁ። አለበለዚያ አደገኛ ወንድ ሊያደርግ ይችላል። አንደኛው መፍራት አቁም። ምንም ነገር ሊፈጠር ይችላል። ውስጥ ያለውን የፍርሃት ስሜት አጥፋው። ውስጥ ያለውን የአውሬ ኃይል ቀስቅሰው። ደግሞ ሰዎች ስታወራ በኮንፊደንስ ኮስተር ብለህ አይናቸውን እያየ አውራቸው፣ አናግራቸው። ሁለተኛ ዝምታህን አብዛ። ብሮ እመነኝ፣ ከአሁኑ ሰዓት ጀምሮ ሰዎችን ከሰላምታ ውጪ ማውራት ካቆምክ፣ ዝምታህን ካበዛ የማይገመት አስፈሪ ሰው ትሆናለህ። ምክንያቱም ዝም ስትል ስላጋጠመ ነገር አታወራም። ስለ ራስህ እቅድ፣ ስለ ቀጣይ እርምጃ ራሱ አትናገርም። ስለዚህ በዚህን ጊዜ ዝም በምትልበት ቅጽበት ላይ ውስጥ ትልቅ ጥንካሬና ኃይል ይጠራቀማል፣ ይከማቻል። ሶስተኛው ንቀትን አትቀበል፣ ንቀትን አትታገስ። አንድ ሰው አክብሮ ካላዋራ አክብረ መልስ እንዳትሰጠው፣ አክብረም እንዳታዋራው። ምክንያቱም አንድ ሰው ክብር ሊነካው ከሞከረ፣ ከናቀ፣ ካጣጣለ አንተም ተመሳሳይ ነገርን ማድረግን እንዳትረሳ። ስለዚህ ከማንም ንቀት እንዳትቀበል። አራተኛው ለምታምንበት ነገር ቁም። ህልምና ዓላማ ሊኖር ይችላል። ነገር ግን ያንን ዓላማህን ህልምህንም ከማግኘት ሊያስቆም የሚችል ሰውም ሆነ የውጪ ጠላት የለም። አንድና አንድ ልትጋፈጠው የሚገባው ያንተ ጠላት በመስታወት ስትቆም የምታየውን ሰው ነው። ስለዚህ በህልምም ወይም በምታምንበት ነገር ተስፋ እንዳትቆርጥ። በሌሎች ሰዎች ውሳኔ ወይም ድርጊት እንዲገደብ አትፍቀድ። የሌሎች ሰዎች አስተያየት ያንተን ማንነት አይገልጽም። አዎንታዊ አመለካከትህን ጠብቅ። ደካማ ጊዜዎች እንዳሉ እወቅ እና ምንም አይደለም። ሁሉም ሰው ደካማ ጊዜዎች አሉት። ራስህን ሰብስብና ቀጥል። ከውስጣዊ ጥንካሬህ በመነሳት እነዚህን ጊዜያት ማለፍ ትችላለህና። አለሽ እንዴት ነሽ ግን? እንዴት እያሳለፍሽ ነው ጊዜውን? እንደ ድሮ ነው ወይስ አዲስ ነገር አመጣሽ? ያለፈውን ጊዜ ጠንክረሽ እንዳለፍሽ የሚመጣውን ለማለፍ ተዘጋጅሽ? አዳዲስ ነገሮች እንደሚፈጠሩ ወቂ። ከባድ ነገር ወደ ህይወትሽ እንደሚመጣም እመኚ። እነዛን ደግሞ በትዕግስት አልፊያቸዋለሽ። ትዕግስት እንደሆነ ተክነሽበታል።
በትዕግስት በጽናት እንደምታልፊያቸው አምናለሁ። ይኸውልሽ ብርቱ ነሽ፣ ጠንካራ እንደሆንሽ ማንም አይንገርሽ። እኔ አውቃለሁ፣ እኔ እነግርሻለሁ የኔ ጀግና። ገና ብዙ ነገር ይጠብቅሻል። ብዙ ነገር ወደፊት ይመጣል። ያን ሁሉ ነገር በትዕግስት ታልፊዋለሽ። እሺ ተስፋ እንዳቆርጭብኝ፣ በርቺልኝ፣ በርትት በይልኝ የኔ ውብ። በራስህ ላይ እምነት ይኑርህ። በራስህ ህመም በችሎታህ ህመን። እምነትህ ተራሮችን ያንቀሳቅሳል። ይህንን አስተውስና የማይበገር ትሆናለህ። ለራስህ ታማኝ ሁንና ሁልጊዜ ምርጡን ስሪት ለመሆን ጥረት አድርግ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ይህ ሁለተኛው ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ሆኑ።